ጉዞ ሄደ እንግዲህ መመለሱንም እንጃ እንደ ኑዛዜ ሁሉ ይቆጠር ነበር አይ አንድ 6 ቀን ይወስድብናል አሉ ቅርብ እኮ ነው ቅርብ አይደለም ወይ ስላቸው አይ እንዳንተ የመናጢ የክፉ ሰው ጉዞማ በደቂቃ ይወስዳል እኛ ግን አንድ ቦታ ስንገባ አቀባበል ሲደረግልን አካባቢው ጋር ቁጭ ብለን ዱዓ አድርገን ባህልን ታሪክን ዕውቀትን እንለዋወጥበታለን ከዛም ባሻገር ስልጣኔም ጭምርና በዚህ ላይ የነበረው ሚና ምን ነበር 9ኛው ቀን ላይ አረፋ የሚባል ተራራ ላይ ሐጃጆች ይሰበሰባሉ ሁሉም አልሐጁ አረፋ ብለው ነብዩ ሰለላሁ ዐለይሂ ወሰለም አረፋ ላይ ያልተገኘ የሐጅ ሰው ፋውል ሰርቷል ሁጃጆች ራሱ በጉዟቸው ላይ ቀይ ባህር ምን አይነት ትዝታ ነበር በቃ አረቡን ሁሉ ሻይ ስናስፈላው ነበር ምንውለው በተለይ ይሄ ኢንዶኔዥያ ማሌዥያ ያልኩሽ ሀገር በጣም በሚገርም ሁኔታ 25 አመት 30 አመት አጠራቅሜ ነው ለዚህ የደረስኩት የሚሉ ሰዎች አጋጥመውኛል የአየር ትራንስፖርት ከመጣ በኋላና የኢትዮጵያ እንግዲህ ቀይ ባህርን ካጣች በኋላ የሐጅ ጉዞ እንዴት ተቀየረ እና እኛም ቀይ ባህርን ይወደናል እንወደዋለን ለምን ያ ሁሉ የሐጅ ስነ ስርዓት የተካሄደው እሱን ቀዝፈና ያለፍነው እንደው ስለ ሁጃጆች ባጠኑ ጥናት ላይ ምን ልቦትን የሚነካ ምን ታሪክ አገኙ አያቴ የኢትዮጵያ ፓስፖርት ሲያይ ሰላምታ ይሰጥ ነበር ስናይ ሰላምታን ሰጥ ነበር ለፓስፖርቱ ይለይ ነበር አለኝ ለራሱ ማንነት የሰጠው ክብር ነው በቃ